Hi guys, እንዴት ናችሁ? በዛሬ ቪዲዮ ስለ እኔ ትሬዲንግ ጀርኒ ሼር አደርጋችኋለሁ አፕዴት ካደረኳችሁ ስለቆየሁ ማለት ነው። ብዙዎቻችሁ እንደምታውቁት አይ ሃቭ ቢን ትሬዲንግ የአይሲስን ሞዴል ትሬድ እያደረኩኝ ነበረ። ኦልሞስት ከጃንዋሪ ጀምሮ ኢትስ ቢን 2 months 2 ወር አካባቢ አይሲሲ ላይ ነበር ፎከስ አድርጌ ትሬድ እያደረኩ የነበረው። አሁን ላይ ወደ ራሴ ኤጅ ሽፍት አድርጌያለሁ። የራሴን ኤጅ ትሬድ ወደ ማድረግ ሽፍት አድርጌያለሁ። አይሲሲ ችግር አለበት ብዬ አይደለም ወይም አይሰራም ብዬ ስለማስብ አይደለም። እንደውም አይ ቲንክ አይሲሲ በጣም ደ ሲምፕለስት ዌይ ነው ትሬድ ለማድረግ ካሉት ሌሎች የፕራይስ አክሽን ትሬድ የማድረጊያ መንገዶች ብዬ አስባለሁኝ። ቶሎ አንደርስታንድ ለማድረግ በጣም ቀላል ነው። ብዙ ሪሶርሶች ፎር ፍሪ ያው ዩቲዩብ ላይ ያለ፣ ትሬድስ ባይ ሳይ አካውንት ላይ ያለ፣ እንዲሁም ደግሞ ስዊንግ ትሬደር መሆን የምትፈልጉ ከሆነ ጥሩ የሆኑ ኳሊቲ ሴታፖች በወር 2 ወይም 3 ኳሊቲ ሴታፖች ማግኘት የምትችሉበት ጥሩ ትሬድ የምታደርጉበት መንገድ ነው። ፐርሰናሊ ፎር ሚ አይሲሲ ቶሎ እንዳልኳቸው አንደርስታንድ ለማድረግም ቀላል ነበረ። በደንብም ትሬድ እያደረኩት የነበረ ስትራቴጂ ነው። ኤቭሪ ታይም ላይክ ራሴን ለማሻሻል ወደ እሱ ሪሶርሶች በድጋሚ እየሄድኩኝ ቪዲዮዎቹን እያየሁኝ ነበረ። ነገር ግን ላይክ አክቲቭሊ አሁን ላይቭ ስትሪም ያደርጋል ቴሌግራም ላይም ላይክ አፕ ቱ ዴት የሆነ ኢንፎርሜሽን ይሰጣል እና እነሱን ነገሮች እያየው አክቲቭሊ ከሱ ጋር ትሬድ ሳደርግ ግን አይ ሶ ሰም ኢንኮንሲስተንሲ ከኔ ፐርስፔክቲቭ አንጻር ማለት ነው። እና ብዙ ጊዜ ላይክ ያው ዩ ካንት ቢ ራሱን ትሬድስ ባይሳይ መሆን አንችልም። የፈለገ ጎበዝ ትሬደሮች ብንሆን የፈለገ አይሲሲን በደንብ አንደርስታንድ ብናደርገው እንደሱ ትሬድ ማድረግ አንችልም። ያው ከኤክስፒሪየንስ እና ይሄንንም ሞዴል እሱ ስለሆነ ያመጣው ማለት ነው። እና ይሄ ደግሞ ላይክ ፉሊ የኔን ፕሮግረስ ፐርሰናሊ የኔን ፕሮግረስ ለማሳደግ እና ጥሩ ትሬደር ለመሆን ግዴታ እሱ በሚያወጣቸው ሪሶርሶች ላይ ወይም እሱ በሚሰጣቸው ቲቺንግስ ላይ ዲፔንድ ማድረግ አለበት ማለት ነው። ወይም ደግሞ ላይክ አይ ካንት ፉሊ ኮንትሮል ደ ዌይ አይ ሲ ደ ቻርት አንደርስታንድ ማድረግ ከቻላችሁ እያልኩ ያለሁትን ማለት ነው። እና ለምሳሌ እሱ ባስተማረን መንገድ ኢፍ አይ ሲ ደ ቻርት ኢን ሰርተን ዌይ ሜቢ እሱ እኔ ካየሁበት መንገድ በጣም በተለየ መንገድ ሊሆን ይችላል የሚያየው ማለት ነው። ስቲል ዩዚንግ ደ ሴም ስትራቴጂ ወይም አይሲሲን በመጠቀም ማለት ነው። የዛን ጊዜ ላይ ምን አስባለሁ፣ ኦኬ ትሬድስ ባይሳይ በዚህ መንገድ ከሆነ ቻርቱን ያየው ሌት ሚ አዳፕት ማይሰልፍ እሱ በሚያይበት መንገድ ብዬ ደግሞ እሱ ከሚያሳየን ነገሮች ደግሞ ተምሬ ኔክስት ትሬድ ላይ እነዛን ነገሮች ተመሳሳይ ሲያደርግ ያየኋቸውን ነገሮች ደግሞ ሳደርጋቸው ሲሚላር ሪዛልት አይኖርም። ወይም ደግሞ እሱ ኦን ዳት ኤግዛክት ትሬድ ዲፈረንት ቪው ኦፍ ደ ቻርት ሊኖረው ይችላል ማለት ነው። እነዛን አዳዲስ ቪዎች በመጠቀም ትሬዱን ጆይን ሊያደርግ ይችላል ማለት ነው። አይ አንደርስታንድ እሱ በጣም ከብዙ ኤክስፒሪየንስ በመነሳት ከብዙ ማርኬት ኤክስፖዥር በመነሳት እነዚህን ዲሲዥኖች እንደሚወስድና ላይክ በጣም ጥሩ ትሬደር እንደሆነ አይ ካን ፐርፌክትሊ አንደርስታንድ። ግን ያው አት ዘ ኤንድ ኦፍ ዘ ዴይ ሁላችንም ትሬድ የምናደርገው ደግሞ ፐርሰናሊ እኛ ቻርቱን የምናይበት መንገድ ነው ትሬድ የምናደርገው እና ትሬዲንግ ኢዝ ፐርሰናል። እኛ የምናይበትን መንገድ ነው ማስተካከል ያለብን ፕሮግረስ ማድረግ ያለብን ብዬ አስባለሁ። ኢቨን ዊዝ ደ ሴም ስትራቴጂ ለምሳሌ ዊዝ አይሲሲ ሁለት ሰዎች ተመሳሳይ ቲቺንግስ አግኝተው ተመሳሳይ አንደርስታንዲንግ ኖሯቸው ቻርት ላይ ሲሄዱ ግን ያላቸው ኤክስፒሪየንስ ኮምፕሊትሊ የተለያየ ሊሆን ይችላል። ሁሉም ሰው የራሱን ፐርስፔክቲቭ ኦፍ ደ ቻርት ነው ትሬድ የሚያደርገው ማለት ነው። እና ይህንን ነገር አንደርስታንድ ማድረጌ አጠቃላይ ትሬዲንግ ላይ ያለኝን ፐርስፔክቲቭ እንድቀይር አድርጎኛል። ሁልጊዜም ላይክ ቻርቱን የማይበትን መንገድ ከሆነ ሜንቶር ወይም ከሆነ አስተማሪ ጋር ሄጄ ቫሊዴት ከማደርግ ይልቅ የራሴ ዌይ ኦፍ ትሬዲንግ ቢኖረኝ ግን ያው ኢቨን ኢፍ ኢት ቴክስ ታይም በራሴ መንገድ የማሻሽለው የምቀይረው ዳታ ኮሌክት የማደርግበት የራሴ ዌይ ኦፍ ትሬዲንግ ኤጅ ለምን አይኖረኝም ብዬ አስቤ ነው ከአይሲሲ ወደ የራሴን ኤጅ ትሬድ ወደ ማድረግ የመጣሁት ማለት ነው። አዲስ ኤጅ ዲቨሎፕ ለማድረግ ሳስብ መጀመሪያ ያደረኩት ነገር የራሳቸውን ኤጅ ዲቨሎፕ አድርገው ትሬድ እያደረጉ ያሉ በጣም ሰክሰስፉል የሆኑ ትሬደሮችን ኢን ማይ ሰርክል እንዴት እንዳደረጉት መጠየቅ ነው። ከምን እንደጀመሩ ምን ነገሮችን አይተው እንደሆነ ኤጃቸውን ዲቨሎፕ ያደረጉት መጀመሪያ አካባቢ ያደረጓቸውን ነገሮች ከኔ ኔትወርክ ውስጥ እየጠየቅኩኝ ነበር ማለት ነው። አንፎርቹኔት ኢነፍ በጣም ብዙ እናንተም ልታውቋቸው ከምትችሉ ሰክሰስፉል ትሬደሮች ጋር ኮኔክት ማድረግ ችዬ ነበረ። እነሱ በሰጡኝ አድቫይስ መሰረት መጀመሪያ ያደረኩት ነገር ወደ ስኩዌር ዋን ተመልሶ ቤዚክ የሆኑ የትሬዲንግ ኮንሰፕቶችን መማር ነበረ። ስለ ሰፖርት ኤንድ ሬዚስታንስ፣ ሰፕላይ ኤንድ ዲማንድ፣ ብሬክ ኦፍ ስትራክቸር፣ ፌር ቫሊዩ ጋፕስ፣ ሊኩዊዲቲ እንደዚህ የመሳሰሉ ላይክ ቤዚክ የትሬዲንግ ኮንሰፕቶችን የአይሲቲ
ኮንሰፕቶችን ስተዲ ከማድረግ ነው የጀመርኩትኝ። ላይክ እኔ ትሬዲንግ ስጀምር ስፔሲፊክ ከሆነ ሜንቶር ነበረ ትሬድ ማድረግ የጀመርኩትኝ። ስጀምር በኤፍኤክስ አሌክስጂ የትሬዲንግ ሜተድ ነበር የጀመርኩት። ከዛ በኋላ ደግሞ ወደ ትሬድስ ባይ አይሲሲ ነው የሄድኩት እና እንደዚህ ስፔሲፊክ ከሆኑ ሜንተሮች ስትማሩ ያው ለነሱ ኮንፍለንስ ሊስት የሚያሟሉ ነገሮችን ብቻ ተምራችሁ ነው ማርኬቱ ላይ እነሱን ነገሮች የምትፈልጉት እንጂ በአጠቃላይ ማርኬቱ ወዴት እየሄደ ነው ሃው ደ ፕራይስ ሙቭስ ምናምን የሚሉትን ነገሮች ፍሮም ጀነራል ፐርስፔክቲቭ አናያቸውም። ሶ አሁን ግን ስጀምር ላይክ ወደኋላ ተመልሼ እያንዳንዱን ማወቅ ያለብኝን ኮንሰፕቶች መማር ያሉብኝን ነገሮች ወደ ማጥናት ነው የሄድኩትኝ። ሶ እነሱን ነገሮች ስማር ደግሞ ለእኔ አንደርስታንድ ለማድረግ በጣም ቀላል የሆኑ ሀሳቦች ምንድን ናቸው ዳት አይ ከን ሲምፕሊ ፒክ ማርኬቱ ላይ ሄጄ ሲምፕሊ ለእኔ ለማየት የሚቀሉኝ ነገሮች አንደርስታንድ ለማድረግ የሚቀሉኝ ነገሮች መምረጥ ነው የጀመርኩትኝ። ሶ ፎር አባውት ዊክ ያልኳችሁን ነገሮች ሳደርግ ነበር የቆየሁትኝ። ቤዚክ ነገሮችን በመማር ማርኬቱን ልክ እንዳለ ላይክ አዝ ኢት ኢዝ ለማየት መሞከር፣ እንዴት ፕራይስ ሙቭ እንደሚያደርግ በደንብ አንደርስታንድ ለማድረግ ነው የሞከርኩትኝ። ሶ ብዙ ሰዓት ቻርት ላይ ማሳለፍ ስጀምር በሃይንድ ሳይት የተወሰኑ ሪፒቲሽኖችን ለማየት ሞከርኩኝ። እኔ በመረጥኳቸው ኮንሰፕት ዙሪያ ያሉ ተደጋጋሚ እየመጡ ያሉ ሀሳቦችን ለማየት ሞከርኩኝ። ሶ በተደጋጋሚ ያየኋቸውን የተወሰኑ ነገሮች ወደ ኮንፍሉንስ ሊስት ቀየርኳቸው። ሶ እነሱን ነገሮች ቴስት ለማድረግ አንድ አሴት ክላስ ዊች ኢዝ ጎልድ እንዲሁም የአንድ ሰዓት ቻርትን በመጠቀም ፎር ማይ ኢንትሪ ደግሞ 15 ደቂቃን በመጠቀም ፖቴንሻሊ የሆነ ሴትአፕ ዲቨሎፕ ማድረግ ቻልኩኝ ማለት ነው። ሶ የመጀመሪያውን ላይክ ፖቴንሻሊ የኔ ኤጅ ሊሆን የሚችለውን ኮንፍሉንስ ሊስት አሴት ክላስ ታይም ምናምን ዲሳይድ ካደረግኩኝ በኋላ የ100K ዴሞ አካውንት ነው የከፈትኩትኝ። የ100K ዴሞ አካውንት የከፈትኩበት ምክንያት ቀጣይ ላይክ ፖቴንሻሊ ይሄንን ቴስት አድርጌ ከጨረስኩኝ በኋላ ወደ ላይቭ ትሬዲንግ ስገባ የፕሮፕ ፈርም የ100K አካውንት ላይ ነው ፖቴንሻሊ የሚጀምረው። ሶ እሱን ቀድሞ ኤክሰርሳይዝ ለማድረግ እንዲመቸኝ ነው 100K ዴሞ አካውንት ክሬት ያደረግኩትኝ። ሶ ለአንድ ሳምንት የተለያዩ ነገሮችን በዚህ አካውንት ላይ ፎርዋርድ ቴስት እያደረግኩኝ ነበር። የመጀመሪያው ነገር በሳምንት ውስጥ ምን ያህል ሴትአፕ ፖቴንሻሊ አገኛለሁ ይህንን ኤጅ አፕ ላይ በማድረግ የሚል ነው። ማይ አቨሬጅ ሪስክ ሪዋርድ ምን ይመስላል፣ የትኛው ሴሽን ላይ ጥሩ ሴትአፕ ማግኘት እንደምችል፣ የኢንትሪ ቫሪዬሽኖችን ማውጣት የምችል ከሆነ እነዚህ ነገሮች ስተዲ እያደረግኩኝ ነበር። ሜይን ፎከስ የነበረው ቱ ኮሌክት በጣም ብዙ ዳታ እኔ ሴት ካደረግኳቸው ፓራሜትርስ ውጪ ማርኬቱ አጌንስት ማይ ኤጅ እንዴት ነው ሙቭ የሚያደርገው፣ ምን አይነት ነገሮችን ነው ሊያሳይ የሚችለው የሚሉትን ነገሮች ኦፕን አድርጌ ነበረ ስተዲ ሳደርግ የነበረው። እያንዳንዱን ነገር ጆርናል እያደረግኩኝ እኔ በጻፍኳቸው ኮንፍሉንስ ሊስት ደግሞ ትሬድ ሴትአፕ ሳይ ትሬዶቹን ቴክ እያደረግኩኝ ዳታ ኮሌክት እያደረግኩኝ ነበር ይሄን ሳምንት ያሳለፍኩትኝ። ሰው ጥሩ ፖቴንሻል ያለው ሴትአፕ ነው ብዬ አስባለሁኝ። ሰው በሚቀጥሉትም ሳምንታት ይሄንን የዴሞ አካውንት ነው ትሬድ እያደረግኩኝ የምቀጥለው። በቻልኩት መጠን ብዙ ዳታዎችን አግኝቻለሁ እስካሁንም። ሰው በጣም ብዙ ቴስት ማድረጋቸውም ነገሮች አሉ ብዬ አስባለሁ። ሰው አሁን ያለሁበት የትሬዲንግ ጀርኒ ይሄንን ይመስላል። እስኪ የራሳችሁን ኤጅ ትሬድ እያደረጋችሁ ያላችሁ ልጆች ካላችሁ ደግሞ እንዴት ወደ ራሳችሁ ኤጅ እንደመጣችሁ ምን ምን ነገሮች እንደረዷችሁ መጀመሪያ አካባቢ ላይ ኮመንት ላይ አስቀምጡልኝ። ይህን ቪዲዮ እስከ መጨረሻ ስላያችሁት አመሰግናለሁ። ቴንክስ ፎር ዋቺንግ ባይ